እርቃኑን የተሞሸረ ሙሽራ ከኔና ከናንተ ጌታ በቀር አለ? ስለኔና ስለናንተ ደስታ በቀራንዮ ላይ ሰርግ እንዳደረገ ታውቃለህ። ዝም ብለን የተሰበሰብን መሰላት? ለዲኮሬሽን አልተሰበሰብንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቲያኖች፣ ወንጌል በሰርግ ተጀምሮ በሰርግ ነው የተጠናቀቀው። ታስታውሳላችሁ። በቃና ዘገሊላ ሰርግ ጀመረውና በቀራንዮ ሰርግ ደመደመው። ጥቂት ነጥቦችን እዚች ጋር ላቆያችሁ። በቃና ዘገሊላ ታስታውሱ ከሆነ ውሃውን ወይን ነው ያደረገው። በቀራንዮ ሰርግ ቤት ግን ወይኑን ነው ደም አድርጎ የሰጠ። ታስታውሳላችሁ። በቃና ዘገሊላ የተወደደች ቅድስት ድንግል ማርያም አጠገቡ ነበረች። እናም አንቺ ሴት ብሎ ጠርቷታል። በቀራንዮ አደባባይ በቀራንዮ ሰርግ ቤትም ይህቺ ቅድስት ድንግል ማርያም እኮ ነበረች እና ምን ብሎ ጠራት? አንቺ ሴት ብሎ እዛም ላይ ጠራት። ይሄ ብቻ አይደለም። በቃና ዘገሊላ የተወደደች ቅድስት ድንግል ማርያም የኢየሱስ እናት ብቻ ብላ ተጠራች። በቀራንዮ አደባባይ ግን ይህቺ ቅድስት ድንግል ማርያም የሆድ እናት ሆና ተሰጠች። ነገራችንን ትንሽ ከፍ እናድርገው እና አንዳንድ ነጥቦችን ልጨምርላችሁ። በቃና ዘገሊላ መጀመሪያ ደስ የማያሰኘው መናኛ የሆነው ወይን ነበር የቀረበው በዚያ በሰርግ ቤት። ከዛ በኋላ በጌታችን የተሰጠው አፋጭ የሆነ ወይን ነበረ። በቀራንዮ አደባባይ እንደዚህ ነው የሆነው። መጀመሪያ መከራው፣ መጀመሪያ ደስ የማያሰኝ ስቃዩ፣ መጀመሪያ መራራ የሆነ መከራው ነው ያየነው። ከዚያ ደግሞ ደስ የሚያሰኘው ትንሣኤውን ነው ያየነው። በቃና ዘገሊላ መጀመሪያ መናኛውን፣ ከዚያ ጣፋጩን እንደሰጠ፣ በቀራንዮም ሰርግ ቤት መጀመሪያ መከራውን፣ መጀመሪያ ስቃዩን፣ መጀመሪያ ሕማሙን አየ። ከዚያስ ትንሣኤውን ደግሞ ቀመሰ። ለዚህ ነው ወንጌል በሰርግ ተጀምሮ በሰርግ ነው የተፈጸመው ያልኳችሁ። ሌላ ደግሞ አስደናቂ ነገር ላሰማችሁ። በዚያ በቃና ዘገሊላ ውሃውን ወይን ያደርግ ዘንድ በእናቱ ተለመነ። ውሃውን ወደ ወይን ይለውጥ ዘንድ በእናቱ ተጠየቀ። በቃና ዘገሊላ ሰርግ ቤት። በቀራንዮ ሰርግ ቤት እስካላችሁ ሆይ በምሴተ ሐሙስ በሐሙስ ምሽት ወይኑን ደም አድርጎ ይሰጥ ዘንድ የአባቱ ፈቃድ ሆነ። በቃና ዘገሊላ የእናቱ፣ በቀራንዮ ደግሞ የአባቱን ፈቃድ ፈጸመ ይላል አንድ ሊቅ። ደግሞ አንድ ነጥብ እንጨምር። በቃና ዘገሊላ የእናቱ ልመና፣ የእናቱ ጥያቄ የተወደደ መድኃኒታችን ኢየሱስ ክርስቶስን ወደ አደባባይ ተልእኮ፣ ወደ ማስተማር፣ ተአምራት ወደ መስራት አምጥቶታል። በቀራንዮ ሰርግ ቤት ደግሞ
የአባቱ ፈቃድ ዓለምን እንዲያድን ሆኗል። ያኛው ተአምራት ለማድረግ ለማስተማር ወደ አደባባይ ለማውጣት በቀራንዮ ሰርግ ቤት በልቡ ደስታ ቀን ደግሞ ሁላችንንም ለማዳን የሱ የአባቱ የመንፈስ ቅዱስ ፈቃድ ሆኗል። ለዚህ ነው ወንጌል በሰርግ ተጀምሮ በሰርግን የተፈጸመው ያልኳችሁ ለመናል። ነገራችንን ትንሽ ከዚህ ወጣ ስናደርገው ታስታውሱ ከሆነ መጽሐፍ ቅዱሳችን የሚጀምረው በሰርግ ብዙ ተባዙ ምድርንም ሙሏት ብሎ ሲባርክ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ባርኮ ሰርግና ጋብቻን ሲሰጥ በመጨረሻው ዘመን በዮሐንስ ራእይ የምታገኙት ይህች ዓለም ክርስቶስ ሲመጣ በሰርግ ነው የሚጠናቀቅ። እነሆ የበጉ ሰርግ ራት ደርሷል። ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሎ ያጠናቅቃል። ለዚህ ነው ጥቂት ስለዚህ የቀራንዮ ሰርግ በዚህ ምሽት ባሰማችሁ ብዬ የመረጥኩት። የተወደዳችሁ ክርስቲያኖች ክርስቶስ የሰርጉ ቀን መቼ ነው? አሁን እንዳተትኩላችሁ የስቅለቱ ቀን ቀራንዮ መስቀል ላይ ክርስቶስ ስለኔና ስለ እናንተ ተሞሽሯል። ሙሽራ ሆኗል ነው የምላችሁ። ቅዱስ ቄርሎስ በረከቱ ይደርብንና መስቀል የክርስቶስ የሙሽርነቱ ዙፋን ነው ይላል። መስቀል ላይ የተሞሸረ ሙሽራ በመከራ የተሰረገ ሙሽራ እናቱ የደፋችለትን አክሊሉ አይደል ያነበብኩላችሁ ምንባ ወገኑ አይሁድ የደፉለት በእሾህ አክሊል የተሞሸረ ሙሽራ ኑና እዩ ነው የሚለው። ወገኖቼ እዚህች ቤተክርስቲያን ምን ልታዩ መጣችሁ? እናንት ቆነጃጅት፣ እናንት ጎበዞች ሙሽራችሁን ልታገኙ ነው እዚህ የመጣችሁ? አዎ ሙሽራችሁ እዚህ አለ። የተወደዳችሁ ክርስቲያኖች ለዚህ ነው ቤተክርስቲያን ሁል ጊዜ የሰርግ ቤት የሆነችው። ሁል ጊዜ አለባት። ሁል ጊዜ ሙሽራዋን ታውጃለች፣ ሰርግ ታደርጋለች። ለዚህ ነው በቅዳሴዋ መኑ ዘርእ የመራዊ ዘይጠብ ስጋሁ በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ፣ በስጋው የደገሰ በደሙ መፍሰስ ያረካ እንዲህ ያለ ሙሽራ ያየማን ነው ብላ የምትቀድሰው እቺ ቤተክርስቲያን ሁል ጊዜ ይሄንን ሙሽራ ትፈልጋለች። ወገኖቼ ይሄንን ሙሽራ ድግሱን በዕለት ቅዳሴ ላይ ትሰይማለች። ይሄን ሙሽራ የተወደዳችሁ ክርስቲያኖች እንዲህ አይነት ሙሽራ ያየ አለ ወይ ብላ ትጠራለች። እንዲህ አይነት ሙሽራ ካገኛችሁ አፋልጉኝ ትላችኋለች። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ ብላ ትጠይቀናለች። የተወደዳችሁ ኦርቶዶክሳውያን እንዲህ አይነት ሙሽራ ዓለም አይታ አታውቅም ትላችኋለች። ምን አይነት ሙሽራ? እንዲህ አይነት ሙሽራ። እንዴት አይነት ሙሽራ? በቀይ ምንጣፍ ላይ የተረማመዱ ሙሽሮች እኛ እናውቃለን።
ድረና ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን በቀይ ምንጣፍ ላይ የተረማመደ ሙሽራ ነው። እና ምን አይነት ሙሽራ ነው ካላችሁ ሆይ በቀይ ደሙ የጨቀየ ሚስማር ላይ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ሰገነት ላይ አይደለም፣ ሚስማር ላይ የቆመ ሙሽራ። እንዲህ ያለ ሙሽራ እንዳጨን ታውቃላችሁ ኦርቶዶክሳውያን? እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? የተወደዳችሁ ኦርቶዶክሳውያን፣ ቤተክርስቲያን ሁል ጊዜ ይህንን ሙሽራ ነው የምታውጅልን። እናውቃለን። አበባ የተነሰነሰላቸው ብዙ ሙሽሮች ድረናል፣ ኩለናል። ሰይ መልካም ነው። ይሄ እኔና የናንተ ሙሽራ ግን አበባ የተነሰነሰለት ሙሽራ አይደለም። እናስ አበባው ተራግፎ እሾኩ የተተከለበት ሙሽራ ከክርስቶስ በቀር አለ? እንዲህ አይነት ሙሽራ ዓለም አይታ ታውቃለች ወይ? ቤተክርስቲያን ሁል ጊዜ ይሄንን ሙሽራ አይታችሁታል ወይ ነው የምትለው። የአይሁድ ዋልጌ ቃላት የዘነበበት ሙሽራ፣ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ? እናንተ ቆነጃጅት ሆይ፣ እናንተ ጎበዞች ሆይ፣ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ ሆይ? እኛ እኮ ታጭተናል። ሙሽራ እኮ አለ። ቃል ኪዳን ገብተናል። ቀለበታት ልቀናል። ወገኖቼ እንዳንዲት እንደታጨች ሙሽራ እንዳላት ምስኪን ሙሽሪት እንድንኖር እኮ ነው ያጨን። እንዲህ አይነት ሙሽራ አይታል ወይ የሚለን የኔና የናንተ ሙሽራ መጣበታለሁ ጥቂት ቆይቼ። እንዲህ አይነት ሙሽራ ምን አይነት ሙሽራ? ሽቶ የተረጨላቸው የፓሪስ ጣፋጭ ሽቶች የተነሰነሰላቸው ብዙ ሙሽሮችን ድረናል፣ ኩለናል። ሰይጥሩ ነው አያስከፋ። ሙሽራ ላሳያችሁ። ሽቶ የተረጨለት ሙሽራ አይደለም። ራቂት ሙሽራ ሙሽራ አለሽ። እሱም ክርስቶስ የሚባል በጉ ደስታ ቀን እኛን የዋጀን ቀን ለእኛ ቀለበት ያጠለቀበት ቀን እንዴ የወርቅ የዳይመንድ አይደለም እናስ ችንካሮች ያጠለቀበት ቀን። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እንዲህ አይነት ልዩ ሙሽራ፣ እንዲህ አይነት ውድ ሙሽራ ዓለም አይታ ታውቃለች ወይ? የተወደዳችሁ ክርስቲያኖች፣ ሽቶውን ብቻ አይደለም እንደዚህ ለብሶ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ያማረ ልብስ ያረው በጌጠኛ ማዕረገ ልብስ የተሞሸሩ በርካታ ሙሽሮችን ዓለም ታውቃለች። ድራለች፣ ኩላለች። እሰይ እርቃኑን የተሞሸረ ሙሽራ ከኔና ከናንተ ጌታ በቀር አለ? ለኔና አንተ የጸጋ ልብስ ለማልበስ የተራቁ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ልብሱ የተገፈ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? እርቃኑን የተዋረደ እንዲህ አይነት ሙሽራ እንዳጨን ታውቃላችሁ? እንዴ ነጭ ልብስ ለብሶ ያማረ ጌጥ አድርጎ የተሞሸረ እኮ ሙሽራ አይደለም። እንደውም ነብዩ ኢሳይያስ ጠይቆታል። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል ትንቢተ ኢሳይያስ ምዕራፍ 63። እንዲህ ብሎ መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬዋለሁ፣ እሱ ተረጭቶብኝ ነው አለኝ ይላል። ደም የተረጨበት ልብስ ያለው ሙሽራ እኔና እናንተን እንደዋጀ እኔና እናንተ እጮኛ አድርጎ እንዳጨን ታውቃላችሁ?
በደም የተረጨ ልብስ ያለው ጌጠኛ ልብስ አይደለም። ሲያዩት በጣም የሚዘገንናቸው የሕማም ሰው ያማረ ሰውነት ምናልባት እንደዚህ ዘመን እስቲም እና ምናምን የገባ አይደለም። ጅራፉ ጫፍ ላይ አጥንቶችና ብረቶች ተሰክተው ሲገረፍ ስጋው እየተቦጨቀ ይወድቅ የነበረ ሙሽራ በሰንበር ያጌጠ እንዳጨሽ ታውቂያለሽ? እንዲህ አይነት ሙሽራ ስለኔና ስለናንተ ደስታ በቀራንዮ ላይ ሰርግ እንዳደረገ ታውቃል። ሰርግ እንዳደረገ ታውቃል እንዴ? በዘመናችን እንዳሉት ባለፉት እንዳለፉት ገና ወደፊት እንደሚመጡት ላባቸው ከስር ከስር የሚጠረግላቸው ሜካፕ የሚሰራላቸው እንዲህ አይነት ሙሽራ እንዳይመስላችሁ። ይሄ ሙሽራ ላስታውሳችሁ ብዬ ነው በዚህ ምሽት። ምናልባት በልባችን ከታተመ፣ ምናልባት ፍቅሩ ይሉኝታ ካስያዘ፣ ምናልባት የሆነው ሁኔታ ከኃጢአት ካቆራረጠ እንኳን የአባታችን የአምላካችን የሞተልን የመድኃኒታችን አይደለም የአባትና የእናት ፍቅርና ይሉኝታ እንኳ ከስንት ነገር ይጠብቃል ወዳጄ። ይሄ ከኃጢአት ይሉኝታ እንኳን አልጠብቅ ብሎና ስለሚያፈቅረን አፍቃሪ አምላክ ስለሞተልን ወዳጃችን ብለን እንኳ ከሰይጣን ጋር ወዳጀት ሰይጣንን ማፍቀር መርገጥ አቅቶናል። አገዘዙን የሚጠርጉለት ፊቱን የወየበውን በበረዶ የሚያሹለት ሰዎች የሌሉት ሙሽራ። የአይነት ሙሽራ አይታችሁ ታውቃላችሁ? እንደው ልንገራችሁ፣ ላበቱን የሚጠርጉለት ደሙን የሚያብሱለት አንድም ሰው አጠገቡ አልነበረ። ከራሱ የሚወርደው ደም አይኑን እየሸፈነው መሬትን ማየት እንኳን ያቃተው ሙሽራ አይታችሁ ታውቃላችሁ? ሲወርቅ ሲነሳ ሲንከባለል ለአንተና ለኔ ለሁላችን እንጂ እሱ ማመን ነበረበት። ዘእንበለ ኃጢአት ባሕቲታ ብቻውን ከኃጢአት በቀር የኔና የእናንተን በደል የተሸከመ እሱ አይደለም። የተወደዳችሁ ክርስቲያኖች፣ አንዲት ሴት አየችው። ቬሮኒካ ትባላለች። አሁን በአንዱ የአውሮፓ ከተማ ይሄንን ሻሿን እውነተኛው መልኩ ታትሞበት ታገኙታላችሁ። አየችው፣ ደነገጠች፣ ራራችለት፣ አንጀቷ ተንሰፈሰፈ፣ አልቻለችም። ምን ትስተው ከልቧ በፊት ሻሿን ወረወረችለት፣ አበሰበት። በተውሶ ፊቱን እንኳን ያበሰ ሙሽራ ከኔና ከናንተ ጌታ በቀር ማን አለ? ምንም የሌለው ሙሽራ፣ ፊቱን ማበሻ ጨርቅ እንኳን የተነፈገው ሙሽራ፣ ራሱን ለማበስ ጊዜ እንኳን የተነፈገው ሙሽራ፣ ፋታ ያጣ ሙሽራ። እኛ ለኃጢአት ፋታ ያጣን ስንሆን እሱ ግን እኛ ለዳ ፋታ ያጣ ሙሽራ ከኔና ከናንተ ጌታ በቀር የትገኝ በተውሶ ሻሽ ስለኔና ስለናንተ ባለጠግነት ሁሉን ትቶ የወረደ ሙሽራ፣ ሁሉ ያለው ድሃ የሆነ ሙሽራ፣ ሁሉ ሞልቶት ስለኔና ስለናንተ ሙላት ባለጠጋ የሆነው ድሃ የሆነበት እንዲህ አይነት ሙሽራ ዓለም አይታ ታውቃለች? ዝም ብለን የተሰበሰብን መሰላት? ለዲኮሬሽን አልተሰበሰብንም አይደለም። በተውሶ እኔ በጣም የሚገርመኝን ጥቂት ነገር ልንገራችሁ። በተውሶ በረት ተወለደ። በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ቅዱስ ቁርባንን መሰረተ። በተውሶ ሻሽ ፊቱን ጠረገ። በተውሶ መቃብር ተቀበረ። አሳዝን። ምንም ነገር ነፍገነው። እመኑኝ፣ አሁን እንኳን ልባችንንና አንደበታችንን እንኳን ነፍገነዋል። አንደበታችንን ለማመስገን ነፍገነዋል። ልባችንን ለፍቅር ነፍገነዋል። ፊታችንን አዙረንበታል። ጎበዝ፣ የኔና የናንተ ጅራፍ የለም እንዴ? አለ እንጂ የሐሜት ጅራፍ የለም። የዝሙት የእሾህ አክሊል የለም።
በስራቸው ይክዱታል ካለ በኋላ ቅዱስ ጳውሎስ ይሰቅሉታል ያወርዱታል ይላል። እኔ የሚገርመኝ የአይሁድ ስቅለት ብቻ አይደለም፣ የዚህ ዘመን መከራው ይገርመኛል። እኛ በወገኖቹ ቤት የሚቆስለው ቁስል አይገርማችሁ? ባመነው ሰዎች የሚቆስለው ቁስል፣ በበደል የሚቆስለው ቁስል፣ በኃጢአት የሚመታው ጅራፍ